ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራም ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከመሄዳችን በፊት ይህንን ማለዳ የሰጠንን አምላካችንን እግዚአብሔርን አመስግነን ወደ ተዘጋጀልን ወደ ዛሬው ቁርሳችን እናልፋለን። የዘላለም አምላክ እግዚአብሔር ሆይ ይህንን ማለዳ ስለሰጠህን ክብር ምስጋና ለታላቁ ስም ይሁን። በነገር ሁሉ ስለረዳህን፣ ስላገዝከን፣ ስለበዛልን ምሕረት፣ ስለበዛልን ጸጋ፣ ስለበዛልን ቸርነት ሁሉ እናመሰግንሃለን። ሁሉን ለአንተ ክብር እንሰጣለን። የዛሬውን ቃልህን ባርክልን። ሁሉ ለስምህ ክብር ይሁን በኢየሱስ ጌታ ድንቅ ስም። እንግዲህ እየተመለከትን ያለነው አንደኛ ጢሞቴዎስ ምዕራፍ 1 ነው። በትናንትና 2 ቁጥር 15ን ተመልክተን ነበረ። እንግዲህ ኃጢአተኛን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነ ሁሉ እንዲቀበለው የተገባ ነው። ከኃጢአተኛ ዋና እኔ ነኝ እያለ ጳውሎስ ለጢሞቴዎስ የጻፈውን መልእክት ሰምተናል። እንግዲህ ኢየሱስ ክርስቶስ ወደዚህ ዓለም የመጣበት ዋና ምክንያት የሰው ልጆችን ከውድቀትና ከጥፋት ከሞት ለመታደግ እንደሆነ ለመመልከት ሞክረናል። እንግዲህ ይሄ ቃል ደግሞ የታመነና ለሁሉ ሊሰበክ የሚገባ ኃጢአተኛውን ሊታደግ የሚችል ወደ እግዚአብሔር መንግሥት መመለስ የሚችል ኃይል ያለው ብርታት ያለው ጉልበት ያለው ሕያው ቃል እንደሆነ ልናውቅ ያስፈልጋል እላለሁ። ምክንያቱም የእግዚአብሔር ቃል ሁልጊዜ የሚሰራ ነው። የሚሰራ ነው ብቻ ሳይሆን የሚያድንም ነው፣ የሚታደግም ነው። ደግሞም ከክፋትና ከጨለማ ሁሉ የሚያወጣ ጭምር ነው የእግዚአብሔር ቃል። ስለዚህ ይህንን ቃል በትናንትናው ዕለት በደንብ ለማየት ሞክረናል። ዛሬ ከሱ የሚቀጥለውን ቁጥር 16ን እንመለከታለን። ስለዚህ ግን የዘላለምን ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንዲሆኑ ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘው ይላል። እንግዲህ የዘላለም ሕይወት የት ነው ያለው? ዘላለም ማለት ቁጥር አልባ ማለት ነው፣ ወይም ኢንፊኒቲ ይሉታል። እንግዲህ ዘላለም ስንል ሕይወታችን ከእርሱ ጋር የሚኖርበት ነው፣ ቁጥር የሌለው። ምክንያቱም የሰው ልጅ መጀመሪያ ሲፈጠር ለሞት አልተፈጠረም ነበረ። ታውቃላችሁ፣ ከእግዚአብሔር ጋር ለዘላለም አብሮ እንዲኖር ነበር የተፈጠረው። ሰው ግን የእግዚአብሔርን ትእዛዝ በመተላለፍና እግዚአብሔር እንዳያደርግ ያለውን ነገር በማድረጉ ምክንያት በኃጢአት ወደቀና በሰው ልጅ ላይ ሞት እንደነገሰ እናውቃለን። እንግዲህ ሞት ደግሞ የሚሻረው በሞት ስለነበረ፣ ኃጢአት ደግሞ የሚነጻው በደም ስለነበረ ሞታችንን ኢየሱስ ክርስቶስ ለአንዴና ለዘላለም በሞቱ ሽሮታል። በሞቱ ሲሽረው በእርሱ የምናምን እኛ ልጆቹና ወደፊትም ደግሞ በእርሱ የሚያምኑ ሁሉ የዘላለም ሕይወትን ያገኙ ዘንድ የኢየሱስ ክርስቶስ ሞት በሰውና በእግዚአብሔር መካከል ተጥሎ የነበረውን ገደብ ወይም ደግሞ ግድግዳ ለዘላለም አፍርሶታል። እንግዲህ ሙት የነበረው መንፈሳችን ዳግም ከተወለደ በኋላ ያ አዲሱ ሰው የዘላለምን መንግሥት ለመውረስ ዘላለም ከእግዚአብሔር ጋር ለመኖር በዚህ ምድር ላይ እግዚአብሔር በመንፈስና በቃሉ እያዘጋጀው ይገኛል። ለዚህ ነው ቤተ ክርስቲያን ያስፈለገው፣ አገልጋዮች ያስፈለጉበት ትልቁ ምክንያት፣ አገልጋዮችም ሌሎች የሚያስፈለጉበት ትልቁ ምክንያት ይህንን የጠፋውን የሰው ልጅ ወደ እግዚአብሔር መንግሥት በመመለስና በማስተማር ለእግዚአብሔር መንግሥት ለማዘጋጀት እንደሆነ ልናውቅና ልንረዳ ያስፈልጋል።
እንግዲህ በእርሱ ሕይወት ለማግኘት ዘላለም ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ይላል። ያምኑ ዘንድ ለሚያምን ሁሉ ይህ ሕይወት ተሰጥቶታል። ይህ ሕይወት ነገ አይደለም የሚሰጠው፣ ወይም ደግሞ ሰማይና ምድር ሲያልፍ አይደለም የሚሰጠው፣ ወይም ንጥቀት ሲሆን አይደለም የሚሰጠው። ባመንን ጊዜ ይሄ ሕይወት ለሁላችንም በክርስቶስ ኢየሱስ በኩል ተሰጥቶናል። ምክንያቱም ይህንን ሕይወት ሊሰጠን ነው እርሱ ቤዛ የሆነልን ትልቁ ምክንያት። ጳውሎስ ኢየሱስ ክርስቶስ ዋና በመሆኑ በእኔ ላይ ትዕግስትን ሁሉ ያሳይ ዘንድ ምሕረትን አገኘው ይላል። ለምንድነው ትዕግስትን ያሳይ ዘንድ ያለው? ምክንያቱም ሐዋርያ ጳውሎስ የእግዚአብሔር ወንጌል ዋነኛ ተቃዋሚ ነበረ። ተቃዋሚ ብቻ መሆን ብቻ ሳይሆን እንሆ ደግሞ ይህንን ወንጌል የሚሰብኩና ያመኑትን ሁሉ እያሳደደ ወደ እስር ቤት ይጨምር ነበረ። እግዚአብሔር ግን ስላደረገው ነገር ሞት አይደለም የፈረደበት፣ ወይም ደግሞ ሌላ ነገር አይደለም ያደረገበት። ሐዋርያ ሥራ ምዕራፍ 9 እንደሚነግረን በመንገድ በደማስቆ መንገድ ላይ ጠብቆ እንደው ሄደን ክፍሉን እንድናየው ፈልጋለሁ። ሐዋርያ ሥራ ምዕራፍ 9 ላይ በደማስቆ መንገድ ጠብቆ እንደተገናኘው የእግዚአብሔር ቃል ይነግረናል። እንግዲህ ቁጥር 1 እንደዚህ ይላል። ምዕራፍ 9 ሳኦል ግን የጌታን ደቀ መዛሙርት እንዲገድላቸው ገና እየዛተ ወደ ሊቀ ካህናቱ ሄደ። በዚያ መንገድ ያሉትንም ሰዎች ወንዶችንም ሴቶችንም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኵራቦች ደብዳቤ ከእርሱ ለመነ። ሲሄድም ወደ ደማስቆ መንገድ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ። በምድርም ላይ ወድቆ ሳውል ሳውል ስለምን ታሳድደኛለህ የሚለውን ድምፅ ሰማ። ጌታ ሆይ ማነህ አንተ? ማነህ አለው። እርሱም አንተ የምታሳድደኝ እኔ ኢየሱስ ነኝ። የመውጊያውን ብረት ብትቃወም በአንተ ይብስብሃል አለው። እንግዲህ ይህንን ከተናገረው በኋላ ምንድን ነው የተፈጠረው ነገር ብለን ስንመለከት ጳውሎስ ለእግዚአብሔር ድምፅ ለእግዚአብሔር ወንጌል ራሱን አሳልፎ ሰጠ። ለዚህ ነው ትዕግስት ታገሰኝ የሚለው። በዚህ ሁሉ መንገድ ሲመጣ እግዚአብሔር ታግሶታል እና ታገሰ ዘንድ ብቻ ሳይሆን ምሕረትንም ምን አደረገ ይላል አገኘው ይላል። እንግዲህ ፊልጵስዩስ ሲገደል ያስገደለ ቆሞ ልብስ የያዘ ሰው ነበር። ነገር ግን እግዚአብሔር ራራለት። ታስታውሳላችሁ ያንን ወንበዴ በቀኝና በግራ ተሰቅሎ የነበሩት? አንደኛው ወንበዴ ምንድን ነው ያለው? እስቲ አንተ አምላክ ከሆንክ ራስህን አድን አለው። አንደኛው ደግሞ ጌታ ሆይ አለው፣ በመንግሥት አስበኝ አለው። ዛሬ ምሽት ከኔ ጋር በገነት ትሆናለህ አለው። የሚገርም ቃል ዛሬ ነው ያለው። ተመልከቱ፣ ምሕረቱ እጅግ ባለጠጋ ነው። እግዚአብሔር ኢየሱስ በምሕረቱ እጅግ ባለጠጋ ነው። ያ ምሕረት ደግሞ የኔና የእናንተን ሕይወት ታድጓል፣ ከጨለማም ደግሞ አውጥቶናል። ዛሬም ለልጆቹ ምሕረት አለ። ዛሬም ለምትበዘበዝ ነፍስ ምሕረት አለው። ዛሬም በጨለማ ለሚሄዱት ምሕረት አለው። ዛሬም በቤቱ ሆነን ግራ ለተጋባንም ምሕረት አለው። ለዚህ ነው አንደኛ ጢሞቴዎስ 1:13 ላይ ጳውሎስ ራሱ ሲናገር ምን ይላል? አስቀድሞ ተሳዳቢ፣ አሳዳጅ፣ አንገላት ምንም ብሆን ይህንን አደረገልኝ፣ ነገር ግን ሳላውቀው ባለማመን ስላደረግኩት ምሕረትን አገኘሁ ይላል። እንዴት መታደል ነው! ምሕረትን መቀበል፣ ከእግዚአብሔር ዘንድ ምሕረትን መቀበል። እንግዲህ ቅድም ሐዋርያ ሥራ ምዕራፍ 9 ከ1 ጀምሮ ያነበብኩላችሁ ክፍል ላይ ስንመለከት ጳውሎስ የሚያሳድድ ነበር። ቤተ ክርስቲያንን ያሳድድ ነበረ። የክርስቶስ ደቀ መዛሙርትን ያሳድድ ነበረ። ማሳደድ ብቻ አይደለም፣ ነገር ግን እያሰረ በወህኒ ይጨምር ነበረ እና እነዚህ የሚያሳድዳቸው ሰዎች ለማሳደድ በሚሄድበት ሰዓት እግዚአብሔር በደማስቆ መንገድ ላይ ተገናኝቶ ምን አደረገው? ወደ ራሱ ጠራው። ወደ ፍቅሩ መንግሥት ጠራው። ፍቅር ስለሆነ እሱ ፍርድ አይደለም የተናገረበት። አንተ አሳዳጅ ነህ አላለው።
ነገር ግን ድምፁን ከሰማ በኋላ ያንን ነገር እንዳያሳድድ እንዳይቀጥል ይህንን የመውጊያውን ብረት ብትቃወም ይብስብሃል ብሎት አስጠነቀቀው። ነገር ግን ምን አደረገለት? ምሕረትን አደረገለት። ምሕረትን ከእግዚአብሔር ዘንድ አገኘ። ስለዚህ ያ ምሕረት ዛሬም ለእኔና ለእናንተ ይሠራል። ምሕረት አድርጎልናል። በሱ ምሕረትና ቸርነት ነው እየኖርን ያለ ነው። እግዚአብሔር ይመስገን ይህንን ስላደረገልን፣ ክብር ለስሙ ይሁን። ሮሜ 2:4 ላይ ደግሞ ወይስ የእግዚአብሔርን ቸርነት ወደ ንስሐ እንዲመራህ ሳታውቅ የቸርነቱንና የመቻሉን የትዕግስቱን ባለጠግነት ትንቃለህን ይላል። ስለታገሰም ወይም ደግሞ እግዚአብሔር የሆነ ነገር ስላላደረገ እግዚአብሔር አያይም ማለት አይደለም። ስለታገሰ እግዚአብሔር አያውቅም ማለት አይደለም። እግዚአብሔር አይሰማም ማለት አይደለም። ሁሉን በጊዜው ያደርገዋል። ለዘሪ ዘርን የሚሰጥ እኮ እግዚአብሔር ነው። ክፉን ዘርተ መልካም ማጨድ አትችልም። አመፃን ዘርተህ መልካም ነገር ልታይ አትችልም። የአመፃ ውጤት ምን እንደሆነ ይታወቃል። ነገር ግን ከአመፃችን ተመልሰን የእርሱን ድምፅ ሰምተን ምሕረቱን ብንጠይቅን በምሕረቱ ባለጠጋ ስለሆነ ይቅር ይለናል። ቸርነቱን፣ የትዕግስቱን ባለጠግነት እኔ አሁን ራሱ ሰውን፣ ምድርን፣ ዓለምን እንዴት እንደታገሰ እስቲ ተመልከቱ። ምድር እኮ በርኩሰት እየነደደች ነው ያለችው። በቅርብ እንኳን እኛ በዜናችን ሰርተነዋል። በሀገራችን ሴት ለሴት ወንድ ለወንድ የሚሆነውን ነገር እስቲ ተመልከቱ። ይህንን ሁሉ በትዕግስት ይመለከታል። ይህ ማለት እግዚአብሔር መፍረድ አይችልም ማለት አለው። ለሁሉ ቀን ስላለው ነው፣ ለሁሉ ጊዜ ስላለው ነው። መፍረድ አይችልም ማለት አይደለም። አንዳንድ ሰዎች እግዚአብሔር መፍረድ ያቆመ፣ እግዚአብሔር የተወ ይመስላቸዋል። ግን አይደለም። ስለዚህ ወገኖቼ የእሱን ምሕረትና ቸርነት የእሱን ትዕግስት ልናቀል አይገባም። ስለዚህ የእግዚአብሔር ቃል የሚነግረን እውነት ነው። የዘላለም ሕይወት ለማግኘት በእርሱ ተጠርተናል። ለዚህ የዘላለም ሕይወት ደግሞ የጠራን ስለ ምሕረቱ ነው፣ ስለታገሰን ነው፣ ስለወደደን ነው። ስለዚህ ይህንን አውቀን ዛሬም በእርሱ ምሕረት ጥላ ስር እንድንሆን የጌታ ጸጋ እንዲረዳን አምላኬን እጠይቀዋለሁ። እግዚአብሔር ጸጋና ሰላም እንዲበዛልን፣ ምሕረቱ እንዲበዛልን፣ እግዚአብሔር በቸርነቱ ደግሞ መልካምነቱን እንዲያደርግልን ይህንን ሁልጊዜ ልናስተውል ያስፈልጋል። እንግዲህ ለዛሬ ማለዳ ያዘጋጀሁት የማለዳ ቁርስ ይህንን ይመስላል። ነገ በቀጣዩ ክፍል እንገናኛለን። አጭር ጸሎት እንጸልይና ዛሬውን የማለዳ ቁርሳችንን በዚህ ንግታ። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ እናመሰግናለን። ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህ ክብር ምስጋና ለአንተ ይሁን። ዛሬ ደግሞ በምሕረትህ የታመሙትን ትፈውስ ዘንድ እጆችህ ትዳስሳቸው ዘንድ እግዚአብሔር ሆይ በአልጋ ላይ ያሉትን ትጎበኛቸው ዘንድ በኢየሱስ ክርስቶስ ስም እጠይቃለሁ። ደግሞ በጨለማ ያሉ በኃጢአት በሱስ በተለያየ ለታሰሩ ያንተ የወንጌል ብርሃን ያ የመስቀል ፍቅር እንዲበራላቸው እንዲገለጥላቸው በኢየሱስ ስም እጠይቃለሁ። ሁሉ ለስም ክብር ይሁን። ይህን ቀን ባርክልን፣ ከክፉ ሁሉ ጠብቀን፣ በጌታ በኢየሱስ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።